ሰላም ጤና ይስጥልን ውድ የተከበራችሁ የዓለም ዩቲዩብ ቻናል ተከታታዮች ሰላማችሁ ብዝት ይበልልኝ። እንደምናችሁ ደህና ናችሁ? በእኔ ጋር ሁሉ ሰላም ነው። ክብሩ ይስፋ ለመድኃኒዓለም። እንዴት ናችሁ እናንተ? ሁላችሁም ሰላም ናችሁ ወይ? ቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። ለቻናሌ ደግሞ የነባር የሆናችሁ ሰዎች ላይክ፣ ሼር፣ ኮሜንት እያደረጋችሁ የዛሬውን የደስታ ብስራት አበስራችኋለሁ። ተከታተሉ። የዛሬው እንግዲህ ምርጥ ዜና የሚባለው ሌይላን የማያውቃት ህዝብ የለም። ሌይላ እንግዲህ ለሰኞ ቀጠሯዋ ነው ወደ ሀገር የምትገባበት። መድኃኔዓለም ሁላችንንም በጸሎት እውነት እሷን በጸሎት ያላሰባት ፍጥረት የለም። በጸሎት በቃ ያልጸለየላት ህዝብ የለም፣ ያልጸለየላት ሰው የለም። በውጭም በየትም ቦታ ያለ በገንዘብም በጸሎትም ተረባርበው ሁሉም ሰው ወደ ሀገር እንድትገባ የተቻለውን ሁሉም ሰው ሞክሯል። እናት አባቶቿም አልቅሰው በጸሎታቸው መቼም አንድ እናት ልጇ ለስንት ዓመት ለ11 ዓመት ምናምን ታስራባት የሞት ፍርድ ሊፈረድባት እንደሆነ መስማት ይሄንን አውቆ እንደመኖር እንግዲህ መቼስ ይሄ ነገር እንኳን አይደለም ቀርቶ በምጠሉት ሰው እንኳን እንዲደርስ የማይፈልግ ነገር ነው። እንኳን አይደለም በቃ እኔ አላቅም ላውሬ ራሱ በቃ እንዴት ብሏችሁ አስባችሁታል? እንዴት ነው አንድ ሰው በቃ ነገ ትሞታለች ትድናለች እየተባለች የሞት ፍርድ በተፈረደባት ሰዓት ለስንት ዓመት ተስፋ በቆረጡበት ጊዜ ላይ ድንገት ካሳ ከተከፈለ የሞት ፍርዷ ይነሳላታልና ወደ ሀገር ትገባለች የሚባል ዜና ሲሰሙ አስቡት። ከዚያም በኋላ ደግሞ ይሄ ገንዘቡ ሁሉ ተሰባስቦ ሁሉም ነገር በተሟላበት ጊዜ ላይ ከዛ ደግሞ ድምጿ ጥፍት ሲልባቸው አስባችሁታል? ይሄ ነገር እንኳን መሰባሰብ ተተጀመረ ብሩ ሞላ ከተባለ እንኳን ስንት ጊዜ ሆነው እንግዲህ ሞተች ዳነች እየተባሉ አንዴ እንደዚህ ሆናለች፣ አንዴ እንደዚህ ሆናለች እየተባለች ባለበት ሰዓት ደግሞ አሁን ልትወጣ ነው። በቃ የሳውዲ የእስር ቤት ጉዳዩ አበቃ የሚባል አይነት ዜና ሲሰማ አስቡት ምን እንደሚሰማቸው። በቃ አላቅም እኔ በቃ ለሰኞ ልትፈታ ነው የሚባል ዜና ስሰማ የእውነት በጣም ነው ደስ ያለኝ እና ቀጥታ ወደ ዩቱብ ነው የመጣሁት። ሁሉም ሰው በቃ የተጨነቀበትን ነገር ሲያገኝ በቃ አስቡት እንግዲህ እና እግዚአብሔር ይመስገን ያው ሰው ጋር ስለነበርኩኝ ነው። በጣም ይቅርታ። በቃ በጣም ደስ ስላለኝ ነው የእውነት የመጣሁት እና ሁላችሁም በቃ ሁሉም ሰው ተረባርቦ ይሄ ነገር እንዲሳካና ይሄ ነገር በቃ ሀገሯ እንድትገባ የሀገር ሰው በቃ ምን የዓለም ሰው ነው ይጮህላት ቢባል ራሱ ምንም አይደለም አይደል? በቃ ህዝብ ጮሁላታል። በደንብ አድርጎ ነው ህዝብ ይጮህላት። እናት አባቷ ከሁሉም በቃ እኔ ከእሷ ራሱ እሷ በቃ እሷ ማሳዘኗን ተውት። በቃ እናት አባቷ እናቷ እንደዛ ኩርምት ጭብጥ ብላ በቃ የምትሆነው ጥፍት ብሎባት ልጇ በቃ አስቡት አንጀቷን። እኔ መቼም የወለደ ሰው የአንጀት በቃ አስቡት የሆነ እንዴት ነው እስትንፋሳችሁ ትቋረጥ አትቋረጥ የሚል አይነት ስሜት በቃ መቼስ ወልዳችሁ ከሆነ ይሄ አንጀታችሁ መቼስ ባትወልዱም አንድን ሰው የማጣት ስሜቱን ታስቡት በቂ ነው አይደል? ስለዚህ የእሷም ነገር እንደዛ ነውና በጣም ነው በጣም የምታሳዝነኝ እናትየው። አባትየው ማልቀስ የማይችል አባት አለ። ወንዶች በእንትላቸው በቃ በተፈጥሯቸው እንባቸውን የማውጣት እንትን የላቸውም እና በቃ ምን ልበላችሁ የእውነት በጣም ነው የተሰማኝ። እንዲያው እኔ በቃ ከምላችሁ በላይ ማለት ነው በጣም ነው የተሰማኝ ነበረና ሁለቱን ሳያቸው እንደገና ደግሞ የህዝብ ርብርብ ሲደረግበት በቃ ተስፋ ይኖራል አይደል? ከዛ ተስፋ ካለ በኋላ ደግሞ የሆነ ደግሞ አትወጣም አይነት ነገር እንደገና ብሩ ምኑ ሲባል አንዴ ተበላ አንዴ ተጠጣ ሲባል በቃ ብዙ እነሱ ተስፋ ይቆርጣሉ እየሰሙ ማለት ነው። መቼስ ሚዲያ ላይ ይወጣሉ ያሉ ይከታተላሉ እና ይሄን ነገር ራሱ መስማታቸው ስለማይቀር በጣም ከባድ ነበረ ለነሱ። በጣም ነበረ የሚያሳዝኑት እውነት። መድኃኔዓለም እንኳንም እንደው ረዳቸው እንኳንም እፎይ ሊሉ
እንግዲህ ሰኞ ቅርብ ናት። የሰኞ አትርቅም። ሰኞ ነገ ናት፣ ተነገ ወዲያ በቃ ምንም አትርቅም። እስከ ዛሬ ይሄን ያህል አመት ጠብቀዋል፣ ይሄን ያህል ወራት ጠብቀዋል እና በጣም ነው ደስ ያለኝ። እውነት ሁላችሁም እንኳን ደስ ያላችሁ፣ እንኳን አብሮ ደስ አለን ለሁላችንም። የምር በጣም ነው ደስ የሚለው። የምር ያልገው በቃ መድኃኒዓለም መጨረሻውን ያሳምርላችሁ። እንደውም መብርሃን እንደው ትርዳት በቃ ሁላችንም። እንደው ሰኞ በቃ አላቅም ሰኞ እንዴት ደርሶ እሷ ተፈታይ ሲባል ያለውን ነገር ለማየት አስቡት። ምን ያህል ሰው ሲጠባበቅ ምን ያህል እንግዲህ ማሰብ ያለባችሁ እናቷ እንዴት ይመሽላታል ሊነገላታል ሲደርስ ያዳርስ ይባልለ እና በጣም ከባድ ነው። ያው ግን መጨረሻውን መድኃኒዓለም አሳምሮታል። እንግዲህ መጨረሻቸውን ያሳምርላቸው፣ ለዓይነ ሥጋ ያብቃቸው የምለው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። አሁንም በድጋሚ እስኪ አበረታቱኝ። ምን ትጎዳላችሁ? ባይ ባይ። ወዳችሁ